ማን 3-1 ተሸንፈናል በጣም ነው የሚያናድደው ውጤቱ ማለት ነው ግን ከዚህ በኋላ ስለማንሸነፍ እንደዚህ ፕሪሲዝን ላይ ካልተሸነፈን እሺ መቼ እንሸነፋለን ገብቷችኋል አርቴታ ማየው ምናምን ወጣቶች ማስገባት ጀመረ ባከና አረ ሰከንዳፍ እንደበር ምና ሲጀመር ዛሬ የተጫወቱት ከሪያል ቤቲስ ጋር ጨዋታ ምናምን ለፕሪሲዝን አይደለም ማሊያውን ለማስመረቅ ነው ይጩት ምንም ይሄ እኛ ለማሸነፍ አይደለም ሲጀመር ይገባ ነው ማሊያውን በደንብ ለማሳየት ነው እንዴት ነው ማሊያው ያምራል ወይ ከቁምጣው ጋር ያ ማንኛ ሌላ ነገር አንጫወትም ምን ሆነ ነው እንዴ ፕሪሲዝን ነው ያትጨናነቁ ገብቷችኋል አይደለም እንዳለ ወጣቶች ምናምን ማይተውቁ ከአካዳሚ ምና የማአት ሰው ነበር ሲገባ የነበረው ማለት ነው ገብቷችኋል አይደለም እንደውም አይቻልም ብሎት ነው እንጂ አንድ ሴት ተጫዋች ሊያስገባ ነበር አይቻልም ተብሎ ነው ገብቷችኋል አይደለም ማለት ይሄንን ያህል ሲሪየስ የሆነ ጨዋታ አልነበረም 3-1 ግን መሸነፋችን ያናድዳል ኦፍ ኮርስ ውጤቱ መጥረብ ነበረበት ማን ሴት ፒስ እንዴት ነው ተባለ ሴት ፒስ ከዚህ በኋላ ኮንሲድ እንዳታርጉ በሁለት ጨዋታ ሁለት ሴት ፒስ ገብቶብናል ኦፍ ኮርስ ፕሪሲዝን ነው ኬፓ ነው በረኛው ምናምን ነገር ግን ማለት ነው ይሄን ነገር አቮይድ ማድረግ አለበት ኬፓም ብትሆን ማለት ነው ገብቷል አይደለም ማለት ስለዚህ ያበደ ማሊያ ነው ምናምን ነገር 3-1 ተሸንፈናል ያው እንዳትናደዱ ያን ያህል ገብቷችኋል አይደለም ፈርስት ሃፍ ላይ የተናደድኩት የሚያስጠላ ጎል ስለገባበት ነው እዚህ ይቆማል 90 ዲግሪ ላይ ገባበታል ምናምን ነገር በጣም ነው የተናደድኩት አንዴ ሃይድሬሽን ብሬክ ልውሰድ በዛው ይሄ ማሊያ ያበደ ነው ማለት ነው ወዲያው እንገዛዋለን አይ ችግር ማለት ደናደር አንተ ኩኪኒያ ግን አንተ በረኛ ያንን ዋንጫ እንደዚህ የለፋንበትን ዋንጫ እኮ በሲቲ ካስበላህም በኋላ አንሶ አሁንም ፕሪሲዝን ላይ እንደዚህ አይነት ደካማ እንቅስቃሴ ታሳያለህ ኬፓ እኔ ሲጀምር ከቼልሲ ቤት ጠላት እንጂ ወዳጅ ነገር መጥቶ አቅም ጀሞ መጥቶ እኮ ስለማያውቅ እኮ ነው እኔ ወይኔ ለማንኛውም ፕሪሲዝን ያው በአግባቡ ሰጥተውናል ለጥፈውናል በሜዳና በደጋፊያቸው ፊት ወስደው እንዴት አድርገው ነው ያስተኙን 3-1 አልቋል ጨዋታው ለማንኛውም በእንቅልፍ ያልፋል ጀሞ ታዩ ምንድነው ሁሌ ድሎት የለም ባለፈው 4-1 አሸንፍ ከደለ አሁን 3-1 ብትሸንፍ ምን ልትሆን አታፍጥ ወደዛ አታፍጥብኝ ኮምፕሊንግ ካርገሽ ያርጋ ደርስ ሁሌም አታፍጥ አታለቃቅስ ተኛ የባለፈውን 4-1 አሙቀ ብላ ዛሬ ተለጠፋል በቃ ይሄን ነው ረኒ በጣም እኔ ዛሬ ተሰምተሽ ገርሞኛል ብቻ ግን ይመቻችሁ ጀሞ 3-1 ተሸንፈናል ፒስ ኬዩ የቼላው እንዳለው እነዚህን ተጫዋቾች የሚገዛን የለም በውሰትም ቢሆን ከፍለንም ቢሆን ውሰዱልን ጋብርኤል ኢየሱስ የሚባል ሰውዬ እምትበላው ገንዘብ የጠላት ገንዘብ እንዴት አባህ ነው የምትጮተው አጨሰኝ እኔ አጨሰኝ ዛሬ አጨሰኝ አይነት ፋቢዮ ቬራ የምትባል ነፍሰ ቀጭን በእናታችሁ ውጡ ደሞ ሌላው ውድ ማለት ነው አርቴታዬ ሞስኬራ ነው ሳሊማን የሚተካው ቤን ዋይትን አይተካም የመጀመሪያ ወራት ላይ ሳሊባ የለም አስብበት አባቴ እንደለጠለጣለን ሞስኬራ ያዋጣም ከሀቨርትዬ ሁለተኛ ሚድፊልድ ቦታ ላይ እንዳላይ ከዛሬ የተረዳናችሁን አንዳንድ ነገሮች ነው በነገራችሁ ላይ ጽፉ እና እነዚህ ቀራቀምቦ ሰው ውጡ ከክለቤ 3-1 ተሸንፈናል ለማንኛውም ደራደሩ እንዲህ ነው መወዳጀት አያችሁ ወዳጅነት ማለት እንደዚህ ነው sometimes up sometimes down አያችሁ በቃ ሁሌ ማሸነፍ የለም አንዳንዴ ደግሞ ጊፍት ታረጋላችሁ ስትወዳጅ እንደዚህ በክፉም በደጉም አይደለ ወዳጅነት ማለት እንደዚህ ነው አያችሁ ሁሉም እንግሊዝ ቲም ጠብጠብ ይያለ እንዴ አይኖ ሻምፒዮን ነን ግን ምንድነው ወዳጅነት እኛ ማወዳጀት ነው የምንፈልገው ስትወዳጅ እንደዚህ ነው ግን ማወዳጀት የማይፈልጉ ከኛ ጋር ማወዳጀት የማይፈልጉ እነማን ናቸው በላይ ኑዋኔሪ ምንድነክ ኑዋኔሪ አረ ቆይ አንተ ቆየኝ ቆይ ኬፓ ሁለተኛ አይደለም ሶስተኛ አይደለም እንደው ቢቻል ኦቨር ቤንች መሆን ያለበት በረኛ ነኝ ወዳጅነት እኮ ነው ግን ምንድነው መሆን ያለበት ምንድነክ ኑዋኔሪ ወሰት አምሮክ ነው እሺ እንዴ ልቀቁኝ በል የለህም እኮ መሐላ አባቴ የለህም እንዴ ሀቨርት እሺ ቆይ አረ ጉዴ ኢየሱስ አረ ማን የሳውዲ ክለብ የተባልከው ፍጣን እንጂ እሺ ፍጣን እንዴ እና ምንድነው ዋናው መወዳጀት ነው አያችሁ እንዴ ተወዳጁ በቃ ዶርትመንድ ይሄን አይተሽ ደግሞ እንደዚህ ሆናሉን ብለሽ እንዳቲ በኤምሬትስ ካፕኛ ቀልዳናቀ ቪኒ አጎደለው ወያለው ቪኒ አጎደለው እውነት ቪኒታ ባታታ ና በቃ እውነት በቃ ና በቃ እኔ ተስማምተናል በቃ ና እንዲማ ሊጉን ሊቀለኝ አይገባም እንዴ ምንድነው አንተ ተፎካካሪማ ፈልጋለሁ እንዴ ትንሽ የሚቀናቀነኝ ሁለተኛ እንኳን የሚወጣ አረ እንደዚህ አታስደብሩታ ሊጉን
ቋጠሯችን ደግሞ አባቴ ዛሬ የመጀመሪያ ትሬኒንጋችን ወደነ የቋጠሮ ትሬኒንግ በድል አጠናቀናል። ተመልሰናል አባቴ አቋና ተመልሷል። ወያላ አይተን በቃ ወያላ እሸው በቃ እሸው በጉዳት ነው አሉ። ሁሉም በቪዲ ተጎርተዋል። እናትዬ ለዛ ነው እንጂ በቪኒ ጉዳት ነው ሁሉ። እሺ በሪያል ቤት 3-1 በሆነ ውጤት ተሸንፈናል። ፍሬንድሊ ነው የሚባል ነገር የለም አባቴ። እኔ ሽንፈት አልለመድኩም እንደዚህ አይነት ሽንፈቶችን። አረ በመድኃኒዓለም ኬፓ፣ አረ ክለቤን ለቀውጣ እስካሁን አለ። የሆነ ፍጻሜ ምናምን ቢሆን እኮ በቃ አስነቅልህናል አንተ ሰውዬ። አረ እባክህ ተወን። ታይሚንግ አጠባበቅ አትችል፣ አትወረወር፣ አትይዝ። ምንድነው ቆይ ክለቤ ውስጥ የምታረገው? ዛሬ ማክስ ዶማን ጥሩ አልነበረችም፣ ክሪስቶፍ ዞሊስ ጥሩ አልነበረም። ሌላው ደግሞ ዋናው ካይ ሃቨርትዝ መሃል ላይ የለም ነበረ ጭራሽ ማለት ነው። ይሄን አስተካክለን ለዶርትሞንዱ ጨዋታ መዘጋጀት አለብን። ፋሚሊ ይመችም። እሱማ ስለኔ ሞትን ይደፍራ አይዞህ ፕሪሲዝን ነው። ምን አባቱ የት አባቱ መቅመስ ነው። አንዳንዴ እንዲህ አይነት ነገሮችን ቴስቱን ማየትም ጥሩ ነው። ምንም ማለት አይደለም። ሪያል ቤቲስ አይደል ሪያል ማድሪድ። ሪያል ማድሪድ ደግሞ ያጋጥማል። ያው ዛሬ ተመሳሰልን። ወዳጅ ሆነናል ዛሬ። የት አባቱ እንዲህ ነው እንጂ አንዳንዴ መቅመስ። ዛሬ ቀለል ያለ ትሬኒንግ ከሪያል ቤቲስ ጋር ነበራችሁ መሰለኝ። ቀለል ያለ የሆነ 2-0 3-0 የምንለጥፏቸው ጌሮና ምናምን መስሏችሁ ደግሞ እነ ጊዮከሬሽ እነ ካይ ሃቨርትዝ ምን እንደሚሰሩት አያገቡም እንዴ? ምንድነው? የወዳጅነት እኮ ነው ይገባናል። ግን ለምን አያገቡም እንዴ? 3-1 ምናምን ፈርስት ሃፍ ይሸምማል እኮ ይደብራል እንዴ። ዞሊስ ምንድነው ዛሬ ምን ነካው እንዴ? አግባ እንጂ አርስዬ አንቺንስ ሰጡሽ ለጠፉሽ። ወይኔ ለጥቂት እኮ ለጥቂት በሁለት ጎል ልዩነት ብቻ ደርሳችሁ ነበር እኮ። እውነት ሁለት ጎል ልዩነት ባይኖረው እኮ ታሸንፉ ነበር። ሰው ህመም ላይ አትሳለቁ፣ አትቸኩሉ። የራሷን ሳታቅ ምን ይባል የለ። ሲጀመር የቀጣይ ዓመት ፕሪሚየር ሊግ አሸናፊ አርሰናል ነው የሚሆነው። ማንም እንዳይከራከር። ይሄ እውነታ በቃ ይሄ ተረጋግጧል። በአንድ ቀን ሁለት ያልተሸነፉም ሲያሳዝኑ። ውሽዬ ምን አጋጠመሽ? ጅክኒ ቀደም አትበይ። ሊቤን ለጠፏት ምናምን ብለሽ ባለፈው በሊድስ እኛ ላይ ትደሳሸሻለሽ። በፕሪሲዝን ጨዋታ ሪያል ቤቲስ ወስዶልን ጠፍ አረገልኝ። ታባቱ እኔ አንድ ነገር ቅር ያለኝ ምን እንደሆነ ታውቃላችሁ? አንቶኒ አለመግባት ጎት አንቶኒ አለመግባቱ ከምሬን ነው የምላችሁ። ለማንኛውም ማለት ነው ቤቲስ አቤት ቀለደባችሁ። 3-1 ስት አቤት እኔ ላይ በፕሪሲዝን ጨዋታ ሙርት ይጅብኛለሽ። እኔ ላይ በፕሪሲዝን ጨዋታ ኧረ አይደረግም እኮ እንዴ። እኛም እኮ ግልጽ ነው ማን ሜዳው የለም። ለዚህ ነው። ለማንኛውም ማለት ግን አንቶኒ ባለማግባቱ ቅር ብሎኛል። አርሰናልን እንደ ለውዝ ፈትገው አሽተው አራገፉት ሪያል ቤቲሶች። ኧረ ምን አይነት ለጣን የለጠለጡት እንዲህ። አሁን ይሄ ማቀረ አርሰናል ቤት እኮ ማንም የቀረ የለም እኮ ማንም የቀረ የለም። ራያ፣ ማጋሌዝ፣ ሳሊባ፣ ቲምበር፣ ራይስ፣ ብሩኖ ጊማሬሽ፣ ኦዲጋርድ፣ ሳካ ናቸው የቀሩት እና ቪኒ ጁኒየር ማቀረ እዚህ። ይሄ ነው በቃ ይሄ ነው ቡድኑ። ኧረ ልጥለጣ 3-1 የለም አርሰናል ዛሬ ዱቄት ነው የተደረገው። ተለጠለጥን ጀሞ ለጠለጡን እግዚአብሔርን። አርቴታ ዛሬ አሞሪምን ነው የመሰለው። ፈርስት ሃፍ ላይ ምንድነው መከላከሉ? ምንድነው? ኧረ ጉድ! ምን ሆኖ ተጫዋቾቹ? እኔ ይሄ ቲም በአሁኑ ሰዓት ላይ ማን ነው ቪኒሲየስ ጁኒየርን አይደለም መመኘት ያለበት። እነ ጄሱስን እንዴት አድርጌ ልሽጥ የሚለው ነገር ነው ማሰብ መቻል ያለበት። እነ ፋቢዮ ቬራ እንዴት ልሽጥ የሚለው ነው። አላስፈላጊ ተጫዋቾችን እንዴት ከዚህ ቲም ላስወግድ የሚለው ነገር ነው ማሰብ መቻል ያለባቸው። የእውነት ምንድነው የሚሰሩት ሜዳ ውስጥ እንዴ? እንዴት ከቢቲስ ጋር ቢያንስ መፎካከር ያቅታቸዋል?
አረ በስመ አብ ማስለጠለጡን ጀሞ ኦሮ ጉዴ! አረ ይሄ ነገር የአራዳ ልጅ ተቀባይነት የለውም። መታረም አለበት በጊዜ አስተካክሉ። እዴ ቀል ነው እንዲያዛችሁት አተ አይ ኬፓ ጨዋታው በዲኤስቲቪ እየተላለፈ መስሎት ይሁን እኔ እንጃ። ልክ ሲገባ በዚህ ዞሮ በዚህ ተመስጦ ቆመታ ያለ ሜዳ ውስጥ እኮ አለ ነው። በቲቪ ያየኸው መስሎ ነው። አንተ ደንቆሮ ከቼልሲ ከገዙ አይበጁ። አንቺ ማ 2.5 በጨዋታው ላይ ይቆጠራላልሽ። ገንዘብሽን አፈሽ በቃ አንተ ይመች። ግን ሌላ የጩጬ ማዕት አርቴታን እና ጄሱስ ተቃጥለው ሊሞቱ እንዳለ በቃ ለመዝናናት ፈታ ማለት ነው የሚፈልጉት። ጩጮቹ መጫወት አይፈልጉም። በቃ አርቴታን ቢወጉት ሁላ በስካንቺ ደስ ይላቸዋል። እንዳለ የጩጬ ማዕሰብ ስመኛው። ግን ለማንኛውም እንዳይረሳ ቤስቱ አለ። ያው በዚህ እኛ ዝም ብለን የሆነ ለኬፓ ምናምን ህፃናቱን የሆነ ለመናገር ያህል እንጂ ቤስቱ አለ እንዳይረሳ። ምንም የተለየ ነገር የለም። በቀሉ ያው በቀሉ ነች። የፈርሳፉን እዚህ ለጥፍ ያሰራለሁ እንጂ ምን ቦታ ስክሪንሾት አደርጋለሁ። የምሬን ነው። በቀሉ ዛሬ ተለጥልጣለች። የምሬን ነው። እንግዲህ 3-1 ተለጥልጣለች። ያው ኖርዌክስ ነው። ተመስገን ነው። የምር ይሄንስ ማን አየ? በእውነት የምር ይሄን ፈገግታችንስ ማን መለሰልን? የምር በብር ተከፍሎ የሚመጣ ፈገግታ እንዲሁ ዝም ብለህ ባርሴ በበቀሉ ፈገጋል ነው። የምር ነው። ነገ ወዲያ ደግሞ ስመኙሽ አላት። ሻሼ ማለት ነው። ስመኙሽ ነው ከዚህ በኋላ ስሙ ሻሼ ማለት ነው። እኔ ግን ሳስበው ቪኒ ያስፈልጋቸዋል እንዴ። ከሰከንድ አፍ በኋላ እነ ማርቲኔሊ ቢገቡ እነ ገብርኤል ጀሱስ ቢገቡ ጎል የሚባል ነገር የለም። አርቴታ እንዴት ነው የሚበሽቀው? ይናደደዋል የሚለው አይገልጸውም። መጨረሻ ላይ ለመሰከስ በቤንቾች ነው በታዳጊዎች ነው የተሸነፍኩ ለማለት 5-6ቱን ምናምን እያገለባበጠ ይቀይረዋል። ሪያል ቢትስም እና አንቶኒን ሳይጠቀም ነው ያሸነፈ ቅጥቅጥ አድርጎ። ምንም አይነት ሳክስ የለም። ትክክለኛ የቻምፒየንስ ሊግ ቻምፒየንስ ሊግ ገብቷል እኮ እዛ እነ ጅሮናን ምናምን የወረዱትን ሰክስ አሸንፍ። ሪያል ቢትስ ጋር የለም እንደዚህ አይነት ነገር። ለማንኛውም የሚያራዳ ልጆች ቆንጆ ቋጠሮ ነበር። በስርዓት ነው የቋጠሩ። ፍሬንድሊ ምናምን የሚባል ነገር የለም። ከአሁኑ እየተቀጠቀጥክ ወደ ፕሪሚየር ሊጉ ትመጣለህ። ቻምፒዮንስ ሊግ በጊዜ ትሰናበታለህ። የለም ቀጣይ ዓመት ልክ ሊቨርፑል ዋንጫ በልቶ ከዛ ቀጣይ ዓመት ተንኮታኩተ ወደ ነበርክበት ወደ ድሮ አቋም ትመለሳለህ። ቀኝ ግዛት ግራ ግዛት ምናምን የሚባል ነገር የለም። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። በሪያል ቤቲስ 3-1 ስለተሸነፈን አይደለም። ውጣ፣ በእናትህ ውጣ። ክለባችንን ለቅ፣ በአላህ ውጣ። እንዴት ወድህ እንደነበር ስትመጣ እንዴት እንዳከበርኩ ክለባችንን ከፍ እንዳረክልን አውቃለሁ። እሺ ግን በቃ ውጣ። ቀጣይ ሲዝን ካየው እጠላሃለሁ። ስለዚህ ውጣ። መንሱር ያለው ነገር ግን ማለት ነው ልክ እንደነበረ አሁን ያረጋገጥኩት ማለት ነው። አሁን ነው ስለ ቬኒሺየስ ማለት ነው ወደ አርሰናል መጥቶ ከሚወርድ እዛው ስፔን ለምን አይወርድም? ወደ ሪያል ቤትስ ለሪያል ቤትስ መውረድ አይሻልም እንዴ? ለዚህ በሪያል ቤትስ ሰጠት። አሁን ደግሞ ኢንስታግራም እንዲሌት አረገ እያሉ እየተንጫጩ ነው። ኧረ እንደው ምን ይሻላችኋል? በመድኃኒዓለም በአዲሱ አገጭ ከዚህ በኋላ በአዲሱ አገጭ ነው ፖስት የሚያደርገው። የድሮ አገጩ ደብሮት ነው። ምንም አዲስ ነገር የለም። ኧረ ተው በእናታችሁ አይወርድላችሁም ተባለ እኮ። ያምና የፕሪሚየር ሊግ ሻምፒዮኖቹ አርሰናል በሪያል ቤቲስ የ3-1 ሽንፈት አስተናግዶ በቅድመ ውድድር ዘመን ዝግጅት የወዳጅነት ጨዋታ አርሰናል በሪያል ቤቲስ 3-1 የተሸነፉ ሲሆን ለሪያል ቤቲስ ጎሎቹን ሪኬልሜ ዲዮሳ እና ፓብሎ ፎርላንስ ማስቆጠር ችሏል። የአርሰናል ብቸኛ ጎል ደግሞ ፒየሮ ሂንካፔ በጭንቅላቱ ማስቆጠር ችሏል። አርሰናል እንግዲህ በመጀመሪያው ጨዋታ ዥሮናን 4-1 ማሸነፋቸው ይታወሳል። ዛሬ ደግሞ በሪያል ቤቲስ የ3-1 ሽንፈት አስተናግደዋል። ጨዋታው እንዴት አያችሁት? ያሰባችሁን ኮሜንት ላይ ያካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። የእያንዳንዱን የስፔን ክለብ ደም ነው የምበቀል ስል አልተረዳኝም ነበር አባቴ። ሃፍታይም 3 ልቅልቅ ስጥት አባቴ ምንም ልታወራ አትችልም አባ። ይኸውልህ ቲም ሪያል ቤስ ነው ብዬ እኮ ነግሬ ነበር ግን ልትረዳ አልቻልክም አባቴ። አሁን በተግባር ነው ያሳየውክ። አመቱ ሙሉ ተጫወተ፣ ፈርስት ሃፍ 3 ጎል አልገባብም አባቴ። ግን ደህና አድርጌ አሳቀፍኩ። የእያንዳንዱን የስፔን ክለብ ደም ነው የምበቀለው ብዬ እኮ ነግሬ ነበር። ልትሰማኝ አልቻልክም። ገና ይቀራል፣ 3 ይቀራል፣ 6 ይገባል የጨዋታ ላይ አስረግጬ ነው የምነግርህ። ለማንኛውም ለጀማው ሊደርሽር ኮፒ ሊንክ ሪፖስት ማድረግ እንዳይዘነጋ። ፎሎ ዋናው ነገር ፎሎ ነው አባቴ። የቻማች አራዳ ልጆች አምናው ካልተማርኩኝ ተመልሼ እኔስ ይህንን ጨዋታ አልቋጥርም። እኔ አርቴታን ፊቱን ሳየው የፕሪሲዝን ጨዋታ አይመስልም። ሰከንድ ሃፍ ሙሉ ቤስቱን ይዞ ገብቶ ጨዋታውን ውጤቱን እንደሚቀይረው እርግጠኛ ነኝ። እኔ እንዳምነው እስከ 4 ሰዓት እስከ 6 ሰዓት የጠበቅኩኝ
ጨጓራዬንም ፍሬንም መጨረስ አልፈልግም። ስትፈልጉ አሸንፉ፣ ስትፈልጉ ተሸነፉ፣ አያገባኝም። ግን የሪያል ቤቲስ ሁለተኛዋ ጎል ታምራለች።